እንኳን ለጸሎተ ሐሙስ በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። ጸሎተ ሐሙስ ጌታችን ምስጢረ ቁርባንን ከምስጢረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌል እንደተጻፈው ፋሲካውን የሚያከብርበት ቀን ሲደርስ ጌታችን ኢየሱስ ጴጥሮስና ዮሐንስን ሄዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም በየት እንድናዘጋጅ ትወዳለህ አሉት። ወደ ከተማ ገብታችሁ የውሃ ማድጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤትም እርሱን ተከተሉት። መምህር ከደቀ መዛሙርቶቼ ጋር ፋሲካ የሚደረግበት አዳራሽ ወዴት አለ ይልሃል በሉ። እርሱ የተነጠፈውንና ታላቁን አዳራሽ ያሳያችኋል። በዚያም ፋሲካችን አዘጋጁልን አላቸው። እነርሱም ወደ ተላኩበት ከተማ ገብተው አልዓዛርን የውሃ ማድጋ ተሸክሞ አገኙት። ጴጥሮስና ዮሐንስም ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱ እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንዳላስቦ ተደሰተ። ወደ ሚስቱም አክብሮሲና ሄዶ ይህ አልዓዛርን ከሞት ያስነሳው እኔንም በኀጢአቴ ይቅር ይለኝ ዘንድ ያነጻኝ ዘንድ ከሐዋርያቱ ጋር በቤታችን ይመጣል አላት። አክሮሲናም እጅግ በጣም ተደሰተች። ጌታችንም ሲደርስ ከሐዋርያቱ ጋር በአንድነት መጣ። ስምዖንም ከቤቱ ወጥቶ ሮጦ ከጌታችን እግር ስር ወደቀ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህንን ሰዓት አልነበረም። ውጭ ወጥቶ ከሻጭና ከለዋጭ ጋር ገንዘብ ሲደራደር ነበርና። ስምዖንም ለሚስቱ አክሮሲና ጌታና ሐዋርያት የሚገቡበት በእግራቸው የሚረግጡት ምንጣፍ እንድታነጥፍ አዘዛት። አክሮሲና ግን የጌታችንን መልክ አታውቀውም ነበር። ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልይ አይታ እንዲሁም ካንተ ውስጥ መምህሩ ማን ነው አለቻቸው። እነርሱም ዝም አሉ። መልከ መልካም ወደ ሆነውና የጌታ ወዳጅ ወደ ሆነ ዮሐንስ ተመልክታ እርሱ ይሆን ብላም ጠየቀች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል፣ ጌታ እርሱ ነው አላት። እርሷም ገብታ ሰገደችለት። ይሁዳም በመጨረሻው ሳጥን ተሸክሞ መጣ። ጠባቂውም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂውም እለእስክንድሮስ የተነጠፈውን እስካነጥፍ ጠብቅ ብሎ እንዲሁ ዘለፈው። ልብሱንም አውጥቶ አስገባው። በአንደኛው ሰዓተ ሌሊት ወይንም ሐሙስ ለዓርብ ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስም ልብሱን አኖረ። ማበሻ ጨርቅንም ሁሉ አንስቶ ወገቡን ታጠቀ። ይህችም ሥራ የምታሰራና የምታስጌጥ ናትና ለዛሬው የመነኮሳት መታጠቂያ አብነት ናት። ለምሳሌ ኢዮአብ ወደ ሰልፍ ሲገባ እየለበሰ ይገባ እንደነበረው ያን አይነት ነውና ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀመረ። ጴጥሮስ ግን እኔ ባንተ ልታጠብ አይገባኝም አለ። ጌታም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከኔ ጋር ዕድል ፈንታ የለህም። ሌሎቹም ሐዋርያትን አጠባቸው። አሳልፎ የሚሰጠው ይሁዳንም እግሩንም አጠበው። ጌታ አሳልፎ የሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርንም ሲያስተምረውና ለንስሐ ጊዜ ሲሰጠው ነው እንጂ። እኛንም ለሚወደን ብቻ ሳይሆን ለሚጠላንስ እንኳን በጎ ማድረግ እንደሚገባን ሲያስተምር ነው። ጌታችን ጾመና ጹሟልን፣ ተጠመቀና ተጠመቋልን፣ ጸልየና ጸልየዋልን፣ ሰገደና ስገዷልን፣
የሐዋርያትን እግር አጥቦ እናንተም እንዲሁ አድርጉ ብሎ መምህረ ትሕትና ገለጠልን። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት በየማረጋቸው የምእመናንን እግር በማጠብ የጌታን የትሕትና ሥራ ያስቡበታል። ለሐዋርያት ትሕትና ሲያስተምራቸው ጌታችን እግራቸውን አጠባቸው፣ ሊቃውንትም እንዲሁ ያስረዳሉና። ከዚያም ዘውእቱ ሥጋዬ ዘውእቱ ደሜ ብሎ ሥጋውና ደሙን ሰጣቸው። ዛሬም የልጅነት ጥምቀት የሚቀበሉ ምእመናን በዚሁ ዕለት ከክርስትና ቤት ወደ ቤተ መቅደስ ሄደው የጌታችን ክቡር ሥጋና ደሙን ይቀበላሉ። መሠረቱም ጌታችን ለሐዋርያት ያደረገው እንዲሁ ተመርኩዞ ነውና ከፍ ከፍ ሊል የሚወድ ራሱን ዝቅ ያድርግ ብሎ አስተምሯቸዋል። አባ ጊዮርጊስ በመጽሐፈ ምስጢር ጌታ ለጴጥሮስ እኔ እግራችሁን ካጠብኩ ከእኔ ጋር ዕድል ፈንታ የለኝም ያለውን ሲተረጉመው እኔ በአገልጋይ አምሳል እግርን ካጠብኩ አንተም ከበታች ላሉት ራስን ዝቅ ለማድረግ አትችልም፣ ራስን ዝቅ ዝቅ ካደረግ አለቃ ልትሆን አትችልም ለማለት ነው ብሎ ተርጉሞታልና። ጌታችን ደግሞ አምላክ ፈጣሪ መምህር ሳለ ዝቅ ብሎ እንዳጠባቸው እነርሱም ክህነታቸውና መምህርነታቸውን በትሕትና እንዲጀምሩ ሲያስተምራቸው ነውና። በሁለተኛው ሰዓተ ሌሊት ምሽትም ጌታችን ኅብስቱን ባርኮ ለ13 ፈትቶ ሰጣቸው። 13ኛውን እርሱ የሚቀበለው ነውና፣ ነገር ግን ለእርሱ የሚረባና የሚጠቅም አይደለም። ዘውእቱ ሥጋዬ ዘውእቱ ደሜ ብሎ ኅብስቱን ባርኮ ይህ ሥጋዬ ነው እንካችሁ ብሎ ወይኑንም ባርኮ ይህ ደሜ ነው እንካችሁ ጠጡ ብሎ ሰጣቸው። 13 አድርጎ መፈተቱ ሐዋርያት እንዳይገርማቸው እንዳያስፈራቸው ነው። እርሱም እንዲሁ ቀምሷ ቀመሳቸው እንዲል አብነት ለመሆን ነው። አንድም ነገ በመልዕልተ መስቀል 13ቱ ሕማማተ መስቀልን እቀበላለሁ ሲል ነው። ጌታ ይህንን ባያረግ ኖሮ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻውን በሄደ ነበርና ለእርሱም ለማስተማር ነው። ማዕዱንም እየበሉ ጌታችን እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። ሐዋርያት ሁሉ ደነገጡ፣ እርስ በርሳቸው ተያዩ። እኔ ሆን ተባባሉ። ጴጥሮስም ዮሐንስን ጠጋ ብሎ ማነው አሳልፎ የሚሰጥ ብሎ ጌታችንን ጠየቀው አለው። ወንጌላዊ ዮሐንስ ጌታን ጠጋ ብሎ ጠየቀው። ጌታችንም ከኔ ጋር እጁን ከወጭት የሚያገባ እርሱ አሳልፎ ይሰጠኛል አለ። ሐዋርያት ሁላችንም ከወጭቱ የምንጠቅስ አይደለምን ሲል ጌታችን እኔ ከወጭቱ አጥቅሼ የምሰጠው ነው አላቸው። ያን ጊዜ አጥቅሶ ላስቆሮጡ ይሁዳ ሰጠው። ስለ ወንጌላውያኑ ይህንን ታሪክ ይዘው አንድ ሳለ በተለያየ አገላለጥ ገልጠውታል። ይሁዳም እንደ ቸኮለ ሰው ይቅበዘበዝ ነበር። እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበርና። ጌታ ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ሆይ ልትሠራው የምትሻው ሥራ ካለ ሂድ አለው። ይሁዳም ፈጥኖ ወጥቶ ወደ አይሁዳውያን ጌታን አሳልፎ ሊሰጥ ዋጋ ሊነጋገር ሄደ። ከሦስተኛው ሰዓተ ሌሊት እስከ 5ኛይቱ ሰዓተ ሌሊት ድረስ ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስንም መምጣት አብዝቶ ሲነግራቸው ዓይኑንም ወደ ሰማይ አቀና። እርሱም ከአባቱ ጋር አንድም እንደሆነ ነገራቸው። ለብቻውን ፈቀቅ ብሎ ወዙ እንደ ደም እስኪፈስ ድረስ ሰገደ፣ ጸለየ። ወደ ደቀ መዛሙርቱም ተመለሰ። እንዲሁም ተኝተውም አገኛቸው። ቀሰቀሳቸው። ጴጥሮስንም 1 ሰዓት ያክልስ እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። ጌታችን ከአብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ።
በዚያም ገባ። ወንዙንም ተሻግሮ ያለውን ዛፍ አልፎ ወዳለው ዱርም ገባ። ይሁዳም ይህችን ስፍራ ቀድሞ ጌታችን ይመጣባት ስለነበር ያውቃት ነበርና ጭፍሮቹንና የካህናት አለቆችን፣ ፈሪሳውያንን፣ ሌሎቹንም ፋና ጋሻ ጦር የያዙትን አስከትሎ መጣ። ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወደ እርሱም መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ መምህር ሆይ ቸሩ ለሃል፣ ሰላም ላንተ ይሁን ብሎ ሳመው። ይህ መሳም ለአይሁድ ጥቆማ ወይንም ምልክት ነበርና፣ ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ሊለይላቸው አልቻለም። ጌታችንም እንደዚሁ የሰውን ልጅ በመሳም አሳልፈ ትሰጠዋለህን አለው። ይሁዳም ከጭፍሮቹ ጋር መጣ። ጌታችንንም ከበው ወደ ሽማግሌዎችና ወደ ካህናት አለቃ ቀያፋ ዘንድ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይከተለው ነበር። የነገሩንም ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ። አይሁድም በክርስቶስ ላይ 2 የሐሰት ምስክሮችን አመጡ። ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ሊቀ ካህናቱም ተነስቶ እንዲህ እያሉ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተነዶ ልብሱን ቀደደው፣ ራሱን በዘንግ መታው። የሥቃዩም ጅማሬ ይህን ጊዜ ነበርና። ጸሎተ ሐሙስ በቤተ ክርስቲያን በተለያዩ ሥርዓቶች ሲፈጸምና ሲታሰብም ይውላል። በጸሎተ ሐሙስ ከተፈጸሙ አበይት ተግባራት አንዱ መድኃኒታችን ኢየሱስ ክርስቶስ ይህ ሥጋዬ ነው ደሜ ነው ብሎ አማናዊ ሥጋና ደሙን መስጠቱ ነውና፣ እንደዚሁም ይህች ዕለት ሰፊ ጸሎት የተደረገበት የጸሎት ቀን ነው። ጌታችን ሐሙስ ዕለት ወዙ እንደ ውሃ ደም እንዲሁም ደሙ ወርዶ መሬቱን ጭቃ እስኪያደርገው ድረስ መላልሶ ስለ ጸለየ ጸሎተ ሐሙስ ተብሎም ተጠርቷል። ጌታችን የጸለየበትን ቦታ ወንጌላውያኖቹ በተለያየ ስያሜ ጠርተውታል። ማቴዎስና ማርቆስ አጸደ ወይን ጌቴሴማኒ፣ ሉቃስ ደብረ ዘይት፣ ዮሐንስ ማዕዶተ ቄድሮ ወይንም ፈለገ አርዲ እንዲሁም አጸደ ሐምል በማለት ሰይመውታል። በተጨማሪም የዕለት ሐሙስ ያለ እርሱ ፈቃድ ሊይዙት እንደሚችሉ ለማስረዳት ጌታችን በመለኮታዊ ኃይሉ እንደ ቅጠል እንዲረግፉ ካደረጋቸው በኋላ በይቅርታው ብዛት መልሶ በማስነሳት እንዲሁ በፈቃዱ ራሱ ለአይሁድ አሳልፎ የሰጠበት ዕለት ነው። በዕለተ ሐሙስ ከሚከናወኑ አበይት ተግባራት መካከል ሠራኤ ሕግ ፈጻሜ ሕግ የሆነ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሕገ ኦሪትን እየፈጸመ አድጓልና በኦሪት ሥርዓት የሚፈጸመውን የመጨረሻውን የበግ ፋሲካ ወይንም የፋሲካ በግ ከደቀ መዛሙርቱ ጋር መመገቡ አንደኛው ነው። ይሁዳ እንደሚያስይዘው ለሐዋርያት ምልክት እንዲሁ ማስረዳቱም ሁለተኛው ሲሆን እንደ አገልጋይ ራሱን ዝቅ አድርጎ እግራቸውን አጥቧቸዋል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ካጠባቸው በኋላ እናንተ መምህርና ጌታ ትሉኛላችሁ፣ መልካም ትላላችሁ። እኔ ጌታችሁ መምህራችሁም ስሆን ዝቅ ብዬ እግራችሁን ካጠብኩ እናንተ ደግሞ ዝቅ ብላችሁ የወንድሞቻችሁን እግር ልታጡ ይገባል፣ ምሳሌ ሆናችኋለሁና በማለት የትሕትናን ሥርዓት ሰርቶ እነርሱም በሥራ እንዲገልጡት አዟቸዋልና። በግዕዝ የተጻፈው አንድምታ ትርጓሚ እንዲህ ይላል፣ ፍቅርንና ትሕትናን በልባችሁ ዘራለሁ እንዳላቸው ይናገራል። ሰለስቱ ምዕትም በአንቀጸ መነኮሳት መጽሐፋቸው ልክ እንደዚሁ ወንድሞች ወደ አንተ በመጡ ጊዜ እግራችንን ማጠብ ቸል አንበል፣ ይህችንም ሥራ ቸል የሚሏትን ሕዝብ ትእዛዘ ሥላሴን
በፍዳ ይመረምሯቸዋልና። ኤጲስቆጶሳትም ቢሆኑ እግዚአብሔር አስቀድሞ የደቀ መዛሙርቱን እግር አጥቦ እንዲሁ ያደርጉ ዘንድ አዟቸዋልና። የጌታችንን ትሕትና በተናገረበት ክፍል ሊቁ ዮሐንስ ዘስሩግ የማይታዩ ረቂቃን መላእክቱን እንዲሁ አደነቁ። ከልዑል ዙፋን ወርዶ ለደቀ መዛሙርቱ ሲያገለግል ባዩት ጊዜ አገልጋዮቹ መላእክት ደነገጡ። ትሕትና ወዳለበት ፍቅር የአሕዛብ እግር ልቡና ያቀና ዘንድ እንዲሁም ግሩም እሳት እንዲሁ በትሕትና መገለጡን ባዩ ጊዜ ብርሃናት ደነገጡ። ፊልክስዮስም እንዲሁ የፋሲካ ዕጽበት ፍጹም በሆነው የትሕትና ሥራን ትመስላለች። አባ ጊዮርጊስ ዘጋስጫም በመጽሐፈ ምስጢሩ ጌታችን ወደ ስምዖን ጴጥሮስ በደረሰ ጊዜ ጴጥሮስ አባቱ እግሬን ሁሉ የምታጥበኝ አንተ ነህ አለው። እርሱም መልሶ እኔ እግርህን ካጠብኩ አንተ ደግሞ ከእኔ ጋር ዕድል ፈንታ የለህም አለው። ይህንም በማለት እኔ በአገልጋይ ምሳሌ እግርህን ካጠብኩኝ አንተም ከበታች ላሉ ራስን ዝቅ ማድረግ አትችልም። ራስን ዝቅ ካላደረግ የእነርሱ አለቃ መሆን አትችልም። በሰማይ ባለው መንግሥቴ ከኔ ጋር እንዴት አንድ ለመሆን ትችላለህ? በማለት ራሱን እንዲሁ ትሑታን ሆኖ ጴጥሮስንም ትሑት ይሆን ዘንድ አጥብቆ እንደመከረው ይናገራል። በቅዱሳት መጻሕፍት መነሻነት ዘውትር በግልጥ ሲከናወን የኖረው አሁንም ባለማቋረጥ እየተከናወነ የሚገኘው ለወደፊትም የሚከናወነው የቅዱስ የሆነው የኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያን ትውፊት ሥርዓት ወደ ጎን በመተው ግምታዊ ልማድን እየተከተለ የሐዋርያት ጥምቀት በዕጽበተ እግር ነው፣ እኛ የዳነው በዕጽበተ እግር ነው የሚሉ ሰዎች አሉ። ቤተ ክርስቲያናችንም ስታጠምቀን እንዲሁ ቅባ ቅዱስም ስትቀባን ከራስ ጀምራ ነው። በመጨረሻ ላይም እፍ ብላ መንፈስ ቅዱስን በማሳደር ነው እንጂ እግርንም በማጠብ አጥምቃም አታውቅም። ይኸውም ከሐዋርያት የተገኘ ከሐዋርያትም ሊያያዝ የመጣ ትውፊትና ቅዱሱ ነው እንጂ እንዲሁም ዓለም የተፈጠረ አዲስ ባህል አይደለም። ስለዚህም የጸሎተ ሐሙስ ሕጽበተ እግር ጥምቀት ሳይሆን ፍጹም ትሕትና ሰርቶ ለማሰራት ጌታችን የፈጸመው ተግባር ነው። ይህንንም ያለ ጥርጥር ልንቀበለውና ልንተገብረው ይገባል። ከዚህም ሌሎች ሐዋርያት ጥምቀት አንዳንዶቹ ተከተሉኝ ሲላቸው ነውና፣ አንዳንዶቹም ደግሞ በበዓለ ሃምሳ መንፈስ ቅዱስ በወረደላቸው ጊዜ ነው ይላሉ። ይህም ሁሉ አባባል ግን መጽሐፍ ቅዱሳዊ አይደለም፣ በመጽሐፍ ቅዱስ ማስረጃ ያልተደገፈ ግምታዊ ሐሳብ ነው እንጂ። በዕለተ ሐሙስ በተከናወነው ዕጽበተ እግር ሐዋርያት እንደተጠመቁ የሚናገሩ ብዙዎች ናቸው። ነገር ግን ይህ ሕጽበት መድኃኒታችን ክርስቶስ ወሰንና አቻ የሌለው ፍጹም ትሕትናውን የገለጠበት ምስጢር እንጂ ጥምቀት እንዳልሆነ ብዙ መጻሕፍቶች ይስማማሉ። ከዚህም በላይ የተዘረዘሩ መጻሕፍት በሙሉ ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ትሕትናውን ለመግለጥ እንደሆነ በማያሻማ ሁኔታ አረጋግጠዋል። ሐዋርያት በዚያን ጊዜ በዕጽበተ እግር ተጠመቁ የሚል ግን ማኅበረ ሐዋርያት ከባስልዮስ መጽሐፍ አገኘን ብለው ከጠቀሷት አንዲት ጥቅስ በስተቀር ሌላም አልተገኘም። ከዚህም በላይ ልናስተውሎ የሚገባው ቁም ነገር ቅዱስ ጳውሎስ ጌታ አንድ ነው፣ ሐዋርያት አንዲት ናት፣ ጥምቀት አንዲት ናት ባለው መሠረት ሰለስቱ ምዕት በጉባኤ ኒቅያ በተናገሩት የሃይማኖት ጸሎት መሠረት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ከማለታቸው ባሻገር ጥምቀት እንዳይደገም እንዲሁም እንዳይከለስ በፍትሐት መንፈሳዊ ከልክለዋልና። በየዓመቱ የሕማማት ሐሙስ አብያተ ክርስቲያናቱና ዘወትር በየቀኑ በየገዳማቱ ትምህርት ቤቶችም ለሚስተናገዱ እንግዶች ሁሉ ሕጽበተ እግር ይከናወናል።
ሕጽበት ጥምቀት ነው ከተባለ ጌታችን ኢየሱስ ክርስቶስ ሰለስቱ ምዕት ሕጽበተ እግሩን ባለማቋረጥ ሁልጊዜ ሲተባበር ሲከናወን ሰዎች ሁሉ በየጊዜው ይጠመቃሉ ማለት ነው። ይህም ሐዋርያትና ሰለስቱ ምዕት ጥምቀት አንድ ብቻ ጊዜ የሚከናወን ከወሰኑት በኋላ አንድ ምላስ ሁለት ምላስ ያሰኛል። በአንዲት ቤተ ክርስቲያን የሚጣረሱ ተቃራኒ ሥርዓቶችን ማራመድ አይቻልምና። ከዚሁም ሁሉ ጋር ደግሞ የእግር መታጠብ ጥምቀት ከሆነ ጌታችን እግዚአብሔር እግሩን አጥቦ እንዲሁ አድርጓል ብሎ አዟቸዋል። አዲስ አጥማቂዎችን ሁሉ አብሶ ሕፃናት መላ አካላታቸውን እያጠመቅን ለምንስ በቅዝቃዜ እናሰቃያቸዋለን? እግራቸውን ብቻ አጥበን ተጠምቃቸዋል እያልን አናሰናብታቸውም? እስኪ ይህን በማስተዋል እንመርምረው። መድኃኔ ዓለም ክርስቶስ በመዋዕለ ስብከቱ ያከናወናቸው አምላካዊ ታምራት ሁሉ እንዳይገለጡ ይህንን ለማስተማር እንዳትናገሩ እያለ አጥብቆ ይከለክል ነበር። ይኸውም ገደቡ ካሳው እስኪፈጸም እስከ ትንሣኤው ድረስ ሆኖ ከዚህም በኋላ ግን ታምራቱ መነገር ወዳለበት ወልደ እጓለ እመሕያው ክርስቶስ ከሙታን እስኪነሳ ብሎ ግልጽ አድርጎታል። ይህንንም መከራን ከፊት ያስቀምጦ ደስታን ክብርን መናገር ስለሚገባው ነው ብለው ሊቃውንት አትተውታል። እንዲሁም የጸሎተ ሐሙስ ቅዳሴ የሚከናወነው በመጠነ ድምፅ ሲሆን እንደ ደውል ቃጭል የምንጠቀመው ጽናጽልን ነው። ልዑካኑ የድምፅ ማጉያ ሳይጠቀሙ በቀስታ ይቀድሳሉ። እንዲሁም ይሁዳ በምስጢር ጌታችንን ማስያዙን ለመጠቆም ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋ ምድራዊ እንደነበረ ለማስታወስ ነው። በመቀጠል ክብርኢቲ፣ ዕጣን ሞገድ እንዲሁም ዝማሬ የተባሉ የድጓ ክፍሎች ተዘምረው አገልግሎቱ እንዲሁ ይጠናቀቃል። ሕዝቡም ያለ ኑዛዜና ያለ ቡራኬ ይሰናበታል። ጉልባን ከባቄላ ክክ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊት ሥርዓት ነው። በሀገራችን ኢትዮጵያ አብዛኛዎቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ሥርዓት ዛሬም በኢትዮጵያ ምዕመናን ዘንድ ይከበራል። ጉልባን እስራኤላውያን ከባርነት በወጡ ጊዜ አውክተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ያልወካውንም ሊጥ እየጋገሩ ቂጣ መመገብ፣ ንፍሮውንም ቀቅለው ስንዴ መያዝ የመንገዱ ተግባራት ነውና ይህን ታሪክ ለማሰብ በሰሞነ ሕማማት በተለይ በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የተዘጋጀው ጉልባንና ቂጣ ጨው በዛ ተደርጎ ይጨመራል። ይኸውም ጨው ውሃ እንደሚያስጠማ ሁሉ ጌታችንም በመከራው ወቅት ውሃ መጠማቱን ለማስታወስ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ፍጹም ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።